ትልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ሰሞኑን ሮይተርስ እንዳቀረበው ዘገባ ከሆነ የአብይ አህመድ አገዛዝ በቤኒሻንጉል ጉሙዝ ክልል ለሱዳኑ አማጺ ቡድን አርኤስኤፍ የጦር ሰፈር መስጠቱን ማጋለጡን ተከትሎ የአሜሪካ ባለስልጣናትም በጉዳዩ ላይ ሐሳብ መስጠት ጀምረዋል። በተለይም ሴናተሮች ጠንከር ያለ መልእክት እያስተላለፉ ናቸው። አብይ አህመድ በተባበሩት አረብ ኤሚሬትስ አጋዥነት የጦር ሰፈር የሰጠበት የቤኒሻንጉል ጉሙዝ ክልል ቀጣዩ የጦርነት ቀጠና ይሆናል የሚል ስጋት በብዙዎች ዘንድ አድሯል። ይህን አስመልክቶ የኢትዮ አሜሪካ የዜጎች ጉዳዮች ምክር ቤት ኤፓክ በቅርበት ጉዳዩን እየተከታተለ እንዳለ ነው የሰማነው። የምክር ቤቱ ሰብሳቢ አቶ መስፍን ተገኑ መስመር ላይ ይገኛሉ። አቶ መስፍን፣ እንግዲህ ይሄ ጉዳይ የሚያስጨንቅ ነው። ኢትዮጵያ በሀገር ውስጥ ጦርነት እየተለበለበች ባለችበት በዚህ ወቅት ቀጠናዊ መልክ ሊይዝ የሚችል ሌላ ጉዳይ ላይ እጇ ገብቷል በአብይ አህመድ አማካኝነት። እስቲ ምንድነው የተፈጠረው? የአሜሪካ ሴናተሮች በዚህ ጉዳይ ላይ አንድ እርምጃ ሊወስዱ እየመከሩ እንዳለ ነው የተገኘው መረጃ የሚያመለክተው። እስቲ ምንድነው አጠቃላይ ያለው ሁኔታ? አመሰግናለሁ መሳይ። እንግዲህ ምንድነው ሴኔት ፎሬን ሪሌሽንስ ቼርማን ያወጡት ትዊት ያደረጉት ላይ እና ከዛም ጀርባ የሚደረገው ንግግርን አስመልክቶ ያለው ሁኔታ እንደምታውቁት አሁን አንተ እንዳልከውም በሱዳን ውስጥ ያለው ችግር በጣም ከፍተኛ ሁኔታ የአሜሪካን መንግስትን ሲያሳስበው እንደነበረ ከዚህ ቀደምም እንደዚሁ ሌሎች ሴኔተሮችም ጦርነት የሚቆምበት መንገድ በማስመልከት አንዳንድ ውሳኔዎች ያሳልፈው ነበር። ሴኔተር ቫን ሆለን የሚባሉትም ሰው እንደዚሁ ዩናይትድ አረብ ኤሚሬትስ ላይ ሱዳን ውስጥ ጣልቃ በመግባት ህዝቡን በማጣላት ላይ ናት በሚል ቅባት እንዲወሰድ የሚል ነገር አሳልፈው ጠይቀው ነበር። በባይደን አድሚኒስትሬሽን ጊዜ ጀምሮ የሆነ ነው። ይሄኛውን ለየት የሚያደርገው አንደኛ ሴኔተሩ ያሉት ይህ ሁኔታ የዩናይትድ አረብ ኤሚሬትስ በምዕራብ ኢትዮጵያ ሱዳንን ሰላም በሚያፈርስ መልኩ ያለውን ሁኔታ የሚያራዝም ጦርነቱን የሚያስቀጥል ስራ የሚሰራበት ሁኔታ ከተረጋገጠ ይሄ አሜሪካን ኮንግረስ እና አሜሪካን መንግስት ከፍተኛ አሳሳቢ ሁኔታን የሚፈጠር ነው። አንደኛ እሱንም አሳሳቢና ይህን ነገር ዝም ብለው እንደማያዩት ነው። አንድ ሁለት ደግሞ እዛው ትዊቱ ላይ ምንድነው ያሉት? ይህንን ካረጋገጥ ሮይተር ላይ የወጣው ጽሁፍ ላይ ቅድም አንተም ያስረዳኸው ሁኔታ ከተረጋገጠ በኢትዮጵያ ውስጥ ካምፕ ካለና የዩናይትድ አረብ ኤሚሬትስ ይህንን ፋይናንስ በማድረግ በአፍሪካ ቀንድ ላይ ሰላም እንዳይኖር የሚያደርግ ሁኔታ የሚፈጥር ሁኔታ እየተደረገ መሆኑን ካረጋገጥ አርኤስኤፍ የሚባለውን ቡድን ፎረን ቴሮሪስት ኦርጋናይዜሽን ወይም የውጭ የቴረር ድርጅት ምንለዋለን ብለዋል። እንደዚህ አይነት ዴዚግኔሽን እንሰጠዋለን። እንደዚህ አይነት ዴዚግኔሽን እንሰጠዋለን ማለት ነው። ይሄ ዴዚግኔሽን የሚሰጣቸው ድርጅቶች ከፍተኛ የህግና የዲፕሎማቲክ ማዕቀብ የሚያስከትል ዴዚግኔሽን ነው እና ከነዚህ ሰዎች ጋር የሚሰሩ ማናቸውም ሀገሮችም ድርጅቶችም በህግ ይጠይቃሉ። አሜሪካን ውስጥ በተለያየ ሁኔታ የሚያስጠይቃቸው ህግ አለ። ይሄንን የሚያደርግ ከሆነ የአሜሪካን ውጭ ጉዳይ መስሪያ ቤት ይሄን ዴዚግኔሽን የሚሰጠው ከሆነ ምንድነው የሚከተለው? አንደኛ ከጋልፍ ስቴቶች ጋር ያለው ማንኛውም አይነት ኮኦፕሬሽን ከዩናይትድ አረብ ኤሚሬትስ እና ከዩናይትድ ስቴትስ ጋር ያለው በቀጥታ ይነካዋል ማለት ነው። ከዛም ቀጥሎ ከኢትዮጵያ ጋር ያለው የዲፕሎማሲ ሁኔታ በዛው ልክ ሳንክሽኑ ሊደርስበት የሚችልበት ሁኔታ ይኖራል። በአጠቃላይ በሆርን ኦፍ አፍሪካ ላይ ያለው ሁኔታ ላይ የተፋጠጠ ችግር የሚፈጥርበት ሁኔታ ነው የሚለው እና እንደው አቶ መስፍን ይሄ ከባድ ነገር ነው። አሜሪካ በየትኛው በኩል እንዳለች ግልጽ አይደለም። ምክንያቱም ከተባበሩት አረብ ኤሚሬትስ ጋርም የጠበቀ ግንኙነት እንዳላት ትራምፕ በተለያዩ አጋጣሚዎች ገልጸዋል። በዚህ በኩል ደግሞ እነ ግብጽ ያሉበት እነ ሳውዲ አረቢያ ያሉበት ኃይል አሰላለፍ አለ። ስለዚህ አሜሪካ ጠንከር ያለ እርምጃ ስትወስድም በአንድም ይሁን በሌላ የተባበሩት አረብ ኤሚሬትስን መንካቱ አይቀርም። ያ ደግሞ በተዘዋዋሪ ሎሌ ተብሎ የተገለጸው በዓለም አቀፍ ሚዲያዎች ጭምር ሎሌ ተብሎ ነው የተገለጸው አብይ አህመድንም ጭምር የሚያገኝበት ሁኔታ ነው የሚኖረውና እዚህ ላይ እናንተም እንደ አንድ የኢትዮጵያንን መብት ለማስከበር እንደሚሰራ ተቋም ይሄን ነገር እንዴት ነው በግልጽ የአሜሪካኖቹ ተረድተው ለኢትዮጵያውያን በተለይም ደግሞ አብይ አህመድ በአሽከርነት እያገለገለ ያለ ቅጥረኛ ከመሆኑ ጋር ተያይዞ የኢትዮጵያ ህዝብ አደጋ ላይ ነው ያለው። ስለዚህ ይሄንን በማስረዳት ረገድ የእናንተ ሚና ምን ሊሆን ይችላል? ምንስ ልታደርጉ ትችላላችሁ? እንግዲህ እንደምታውቀው ኤፓክ ብዙ ስራዎችን ሲሰራ ነው የቆየው። አሁንም ፍሎሩ ላይ ሪዞሉሽን 937 የሚል እንዲቀርብ አድርገናል እና ይሄ ሪዞሉሽን 937 የሚለው ሀውስ ሪዞሉሽን ኢትዮጵያ ውስጥ ያሉትን የሚደረገውን ማሰር፣ ሰው የመግደል፣ በአጠቃላይ ያለውን ቀውስ አስመልክቶ አድራጊዎቹን ወይም ይህንን ፈጻሚዎቹን ተጠያቂ የሚሆኑበት መንገድ ለማድረስ የሚያበቃ ቢል
ቢል ነው ፍሎር ላይ እንዲወጣ ያደረግነውና ይሄ ቢል ድምጽ አግኝቶ ሲጸድቅ እንደሚጸድቅ ተስፋ አለን። ለዚሁም ጉዳይ ደግሞ ማናቸውም ኢትዮጵያን አሜሪካንስ ሊተባበሩ ይገባቸዋል። በዚህ አጋጣሚ ዌብሳይታችን ላይ መረጃው አለ። እንዴት አድርጎ ሰዎች የራሳቸውን ሪፕሬዘንታቲቭ አነጋገም ጋር በመደወል ቢሉን እንዲደግፉ ማድረግ የሚቻልበት መንገድ አለና ይሄ ቢል ምንድነው የሚያደርገው? አንደኛ እያንዳንዱን ሰው በኢትዮጵያ ሕዝብ ላይ ግፍ የሚፈጽመውን መሪ ተጠያቂ ያደርጋል። እያንዳንዱ ከኢትዮጵያ ሰርቀው ወይም ገንዘብ አሽስተው ሀገሩን ካወደሙ በኋላ በተለያየ ዓለም ሄደው በተለይም በምዕራባዊ ዓለም ተንደላቀው መኖር የለመዱትን ሰዎች እነሱን አሳዶ የሚያገኝ ቢል ነው እና ማግነስቲ አክት የሚለውን በስራ የሚያስተረጉም የኢትዮጵያ ሕዝብ ላይ በደል የሚያደርሱ ማናቸው መሪዎችን ተከታትሎ ቅጣት እንዲደርስባቸው የሚያደርግ ቢል ነው እና ኤፓክ ይሄንን በበኩሉ እየሞከረ ነው። ማንኛውም ኢትዮጵያዊ የሆነ በሙሉ ኢትዮጵያን አሜሪካን በዚህ ሀገር የሚኖር ዜጋ በመደገፍ ቢሉ አልፎ አገሪቱ ላይ በደል የሚያደርሱ ሰዎች ቢያንስ ያንን በደል አድርሰው ተሰደው ሄደው እንደገና በ4 ሚሊዮን ብር ቤት ውስጥ መኖር እንደማይችሉ እንዲረዱትና እንደውም ከዛም አልፎ ተጠያቂነት እንደሚኖርና ብዙ አይነት ማግነስቲ አክት በሚያዘው መሰረት ሰዎቹ እያንዳንዳቸው ተጠያቂ ሊሆን እንደሚችሉና እንደዚሁም አስፈላጊ ያልሆኑ እርዳታዎችም ከሂማኒቴሪያን ወይም ለሰው ነፍስ ከማዳን ለድርቅ ለሚሆኑና እንደዚሁም ሂማኒቴሪያን ከሆኑ እርዳታዎች ውጪ አስፈላጊ ያልሆኑ ነገሮች ሰስፔንድ የሚሆኑበት መንገድ ነው የሚያደርገውና በሃይማኖትም ሆነ በፖለቲካ በመሳሰለ ሁኔታ በህዝብ ላይ የሚደርሰውን በደል የሚከላከል ቢል ነው። እንግዲህ አንዱ እሱ ነው። ሌላው ግን አሁን እንዳልከው የአሁኑ ሁኔታ በሚመለከት ይሄኛው ሁኔታ በጣም ከበድ ያለ ነው የሚሆነው። አይ ቲንክ ሁሉም ሰው ማወቅ ያለበት ባይፓርቲሰን ነው። ይሄኛው ሪፐብሊካን ወይም ዴሞክራቶች አንዱ ብቻ የሚለው አይደለም። ይሄ ሴኔተሩ ያሉት የባይፓርቲሰን ኦፒኒየን ነው። ሁለቱም ፖለቲካል ግሩፖች የተስማሙበት አቋም ነው። ከዚህ ቀደም ሲል ቅድም እንዳልኩት ሴኔተር ቫን ሆለን ዩናይትድ አረብ ኤሚሬትስን ለማውገዝ እና በዩናይትድ አረብ ኤሚሬትስ ላይ ሳንክሽን እንዲደረግ ሪዞሉሽን አቅርበው ነበረ ለሴኔት። ዋይት ሀውሱ ዩናይትድ አረብ ኤሚሬትስ ጋር ተነጋግረው ዩናይትድ አረብ ኤሚሬትስ ምንም አይነት ካሁን በኋላ ኢንቮልቭመንት አይኖረኝም ሱዳን ውስጥ ብላ ተስማምታ ከዛ ነበረ ያ ሪዞሉሽን ሆልድ የተደረገው። ያኛው ነው የባይደን አድሚኒስትሬሽን እያለ ነው እሱ እንደሄደና አዲስ አድሚኒስትሬሽን ሲመጣ እንደገና ዩናይትድ አረብ ኤሚሬትስ ስራውን ጀመረች እና አለ ፈቃደኝነቱ አለ። ልክ ነው እንዳልከውም የቢዝነስ ኢንተረስቶች አሉ። ነገር ግን ይሄኛው ሆርን ኦፍ አፍሪካን ዲስቴብላይዝ የሚያደርግ በአጠቃላይ ክልሉ ላይ ያለውን ሰላም አበጣብጦ በቀጥታ የአሜሪካን ኢንተረስት ይነካል ባዮች ናቸው። እርስ በርስ ቢሆን እንዲሁ ዝም ብሎ እዛው ሱዳን ለሱዳን ወይም ኢትዮጵያዊ ለኢትዮጵያዊ ተጋድሎ የሚቀር ቢሆን ኖሮ ምናልባትም ለጊዜው እስቲ ሁኔታውን እንዲህ ማለት ነበረ። ይሄኛው ግን ከዛ ያለፈ ነው የሚሆነው የሚል እምነት ነው ያላቸው። ሴናተሩም በዚህ ባወጡት መግለጫ ላይ ቀይ ባህር አካባቢ የሚፈጠረው ሂማኒቴሪያን ክራይሲስ ከዛም አልፎ ደግሞ የሚፈጠረው የሴኪሪቲ ክራይሲስ ይሄኛው በቀላሉ የሚታለፍና ደግሞ በቀላሉም ለማቆም ማይቻል አይደለም እና ይህን ነገር ዝም ብለን አናየው ነው የሚሉት። እንግዲህ ምልክ ይሄ ለኢትዮጵያ ብለው የሚያደርጉት ሳይሆን ለራሳቸው ብለው የሚያደርጉት ነው። የኢትዮጵያን አሜሪካንስ ፐብሊክ አፌርስ ኮሚቴ የኢትዮጵያን ጥቅም ከማስከበሩ አንጻር ማድረግ የሚገባውን ነገር ይቀጥላል፣ ማድረጉን ይቀጥላል፣ ማስረዳት ውይይት ማድረጉን እና ተጨባጭ መረጃዎችን ማቅረቡን ይቀጥላል እና በዚሁ መሰረት የሚወሰዱት ውሳኔዎች የኢትዮጵያ ሕዝብ ኦልሬዲ ብዙ በደል ስለደረሰበት ሕዝቡን በማይነካ ሁኔታ ነገር ግን ስልጣን ላይ በመቀመጥ በተለያየ ጊዜ እንዳየነው የተቻላቸውን ያህል ጥፋት ካጠፉ በኋላ ከዛ ወይ ከሀገር ይዘው የሚሰርቁትን ያህል ሰርቀው የሚያጠፉትን አጥፍተው የሚጠፉ መሪዎች እንዳሉ እንደዚሁም ሰውን አቢዩዝ በማድረግ ሃይማኖትን በማጥፋት የተሳተፉ ሰዎች ስላሉ እና በየተሳተፉበት ተግባር ንብረት ከማጥፋቱ አንጻር ከመስረቁ አንጻር ያለ አፕላይ የሚሆን ህግ አለ እና ከዛም ደግሞ ሌሎች ጥፋቶችን አጥፍተዋል በሚባልበት ሁኔታ አፕላይ የሚሆን ህግ አለ እና የሚገርመው ነገር ሴኔተር በሪ ካርተር ናቸው ይህን ኤችአር 937ን ፍሎር ላይ ለማቅረብ ፈቃደኛ ሆነው እና የእሳቸው ቢሮ ይህን ጉዳይ በሚመለከት ስንነጋገር ቢሉን ካወጡት በኋላና ኦፊሻል ከሆነ በኋላ 3-4 አፍሪካ ሀገሮች ከሩዋንዳ ሳይቀር ሰዎች ደወሉልን። እኛም ሀገር ይሄ እንደዚህ አይነት ሁኔታ የአንድ ሀገር የአንድ ቦታ ችግር ብዙ ቦታ ያለ ችግር ነውና ሁሉም ሀገር እያጠፋ እየተሰደደ በየቦታው ገንዘብ እየደበቀ ከዛ ህዝብ የሚያተራምሰው ሁሉም ሀገር ላይ ያለው በሙሉ በአንድ አይነት አይን መታየት አለበት የሚሉ ሰዎች ብዙ ነበሩ ብለው እነሱ ራሳቸው በመገረብ ይሄን አንስተው ነግረውኛል እና እንደዚህ ነው ሁኔታው። እንግዲህ እኛ ማድረግ የምንችለው ነገር አለ። እዚህ ሀገር ያለ ኢትዮጵያውያን ኤፓክ AEPACT.org ዌብሳይት ላይ ሁሉም መረጃ አለ። ይሄን በሚመለከት ማድረግ የሚችሉትን ነገር ኢትዮጵያውያን ያርጉ። በተለይ ግን እንደዚህ አይነት ችግር ሲፈጠር እንደዚህ አይነት ኃላፊነት የጎደለው ስራ የሚሰራ አስተዳደር ይህንን ህዝብ የሚያስተላልቅ ነገር ላይ መስራት በሚጀምርበት ጊዜ የሚተላለፉ ህጎች የኢትዮጵያን ህዝብም ጨምረው እንዳይጎዱ የሚደረግበት መንገድ በተቻለ መጠን እኛ እሱ ላይ በርትተን የተስተካከለ ነገር እንዲሆን ስራችን እንቀጥላለን። ግን ህዝቡ ባለው አቅም ዌብሳይቱ ላይ ያለውን መረጃ በመጠቀም ለየሪፕሬዘንታቲቮቻቸው
ቤታቸው እየደረሱ ይሄንን ቢል ሳፖርት እንድታደርጉ እንፈልጋለን ቢሉ ጥሩ ነው። አሁን ያለው ሁኔታ ግራና ቀኝ በደንብ ማስተዋል የሚገባ ነው። ቀደም ሲል እርሶም እንዳሉት የኢትዮጵያ ሕዝብም አንድ ላይ እንዳይጎዳ አገዛዙን ነጥሎ በተለይ በወንጀል እጃቸው የተጨማለቀ በኢትዮጵያውያን እድል ዕጣ ፈንታ ላይ እንዲህ አይነት አደገኛ ውሳኔ የሚወስኑ ባለስልጣናትን ነጥሎ የሚቀጣ ሕግ እንዲረቀቅ እንግዲህ በሚቻላችሁ አቅም እየሰራችሁ እንዳለ እንገነዘባለን። ምናልባት አሜሪካ አሁን ያለው አስተዳደር ለውስጥ ጉዳዮች ነው ትኩረት የሚሰጠው የሚል አቋም እንዳለው ይታወቃልና ከዛ አንጻር ይሄ የዲሞክራሲና የሰብአዊ መብት ጉዳዮችን በተመለከተ በፊት አሜሪካ ታደርግ የነበረውን ጫና አሁን አላልተዋለች የሚልም ስጋት እየተፈጠረ ይገኛል። ከቅርብ ጊዜ ወዲህ በአብይ አህመድ አገዛዝ በኩል አሜሪካንን ችላ የማለትና ወደ ሌላ አማትሮ የመመልከት ጉዳይም ከዛ ጋር ተያይዞ አሜሪካ ምንም አታመጣም ወደ ውስጥ ጉዳዩ ስለተመለከተች እኛ የፈለግነውን ህዝብንም ብናፍን ብንገድል ሰብአዊ መብት ብንጥስ የሚቀጣን የሚቆነጥጠን የለም የሚልም መተማመን ላይ የገቡ ይመስላል። ከዚህ አንጻር አሜሪካ የበፊቱ አይነት ጫና መፍጠር የማትችልበት ሁኔታ ለአብይ አህመድ አገዛዝ መንገዱን ሁሉ ያመቻቸ ተደርጎ እንዳይወሰድም ኢትዮጵያውያን ስጋት አላቸው። ከዚህ አንጻር ምንድነው የኢትዮጵያ ህዝብ ማወቅ አለበት? በእርግጥ ለውጥ መምጣት አለበት። በኢትዮጵያውያን የሚመራ ለውጥ ነው መምጣት ያለበት። አሜሪካውያን ምናልባት ሊያግዙ የሚችሉበት ነገር ካለ እሱ ላይ ማተኮር ይገባል። ነገር ግን በአሜሪካ የሚታዘዝ ሳይሆን በኢትዮጵያውያን የሚመራ ለውጥ እንዲመጣ በእናንተ በኩል ከዚህ ምንድነው ልታደርጉ የምትችሉት? እንግዲህ እንዳልከው ነው። ልክ አሁን የአዲሱ አድሚኒስትሬሽን እንደሱ አይነት ፍልስፍና ይዟል። በተቻለ መጠን የእኛን ፍላጎት የሚነካ ነገር ካልመጣ በስተቀር በውስጥ ጉዳይ ውስጥ በጣም ሌሎቹ እንዳለፉት መንግስታት አንገባም የሚል ነገር አላቸው። ግን የእኛ ፍላጎት የሚሉት አለ። ለምሳሌ አርኤስኤፍ የሆነ አሁን የተነጋገርነው የሱዳን ሁኔታ እና የጦር ማሰልጠኛ ኢትዮጵያ ውስጥ መኖሩና ያ የሪጅኑን ስቴቢሊቲ እንደሚነካው ማወቁ ይሄን ሲያምኑበት የአሜሪካን ኢንትረስት ነካ ማለት ነው። የኢትዮጵያውያን እልቂት መንስኤ ከመሆኑም ባሻገር የእነሱን ፍላጎት ይነካል። ይሄ እዚህ ላይ ለምሳሌ ዝም ብለው አይቀመጡም። ሴኔተሩ እዚህ ላይ እንደጻፉትም አስፈላጊውን እርምጃ እንወስዳለን፣ ቴሮሪስት ኦርጋናይዜሽን ብለን እንሰይመዋለን ሲሉ ከዛ በኋላ የተነካካ በሙሉ ችግር ውስጥ ነው የሚገባው። እሱ አንድ ነው። ሌላው ደግሞ የሚሉት ምንድን ነው? ምርጫ ለምሳሌ አሁን ፌክ ምርጫ ቢካሄድና ያንን እንደ ደንበኛ ምርጫ ለማድረግ ቢሞከር እሱ ላይ ችግር ይፈጠራል ነው የሚሉት። ለምሳሌ ታንዛኒያ ውስጥ የሆነው ሁኔታን እንደ ምሳሌ ይጠቅሳሉ እና የውሸት ምርጫን የመቀበልና ቶለሬት የማድረግ ፍላጎት በአሁኑም በዚህም እንኳን አድሚኒስትሬሽን የለም። ሌላው ሪጂናል ስቴቢሊቲ የሚሉት በዛ በአካባቢ ላይ ሌሎች ኃይሎች የመጠናከርን ሁኔታዎች የሚፈጠሩ ከሆነ ያም ሁኔታ የአጭር ጊዜም ሆነ የረጅም ጊዜ የአሜሪካንን ፍላጎት ይነካል ብለው ያስባሉ እና ነገሮቹ እዚሁ አካባቢ ነው ያሉት። እንግዲህ የአሁኑም መንግስት ቢሆን ባለፈው ጊዜ እንደነበሩት ቲፒኤልኤፍን ለምሳሌ ጓደኛ አድርገው በደንብ አድርገው እንትን ሲሉ እንደነበሩት ሰዎች የዛን አይነት ነገር የማርክ ፍላጎት ባይኖራቸውም ነገር ግን ቅድም ያልኳቸውን ነገሮች አስመልክቶ ዝም የሚሉት ነገርም አይደለም። ሰላም በሌለበት ግማሽ ኢትዮጵያ አሁን ለምሳሌ 4 የአማራ ክፍለ ሀገር ውስጥ ጦርነት አለ። ትግራይ ውስጥ ትርምስ እየተፈጠረ ነው። በተለያዩ ወለጋን፣ አርሲና እንደዚሁም የተለያዩ ሪጆኖች ጋምቤላ ውስጥ እንደዚህ ሰላም የለም። ይህን በሙሉ ያውቃሉ እና እንደዚህ በሆነበት ሀገር ኢኮኖሚክ አድቫንስመንት እና የኢኮኖሚክ ኢንተረስትን አድቫንስ አደርጋለሁ ማለት ይገባቸዋል። ያን ሁኔታ ኢትዮጵያዊ የሆነ ሶሉሽን ይኖረዋል ብለው ተስፋ የሚያደርጉት እንግዲህ የኢትዮጵያ ሕዝብ ይሄ ነው መፍትሄው ብሎ መፍትሄውን መቅረጽ ሲችል ያንን ለመደገፍ ሰዎቹ ዝግጁ ናቸው። እኔ ተደጋግሜ ከነበረኝ ውይይትም ኮንክሉድ ያደረግኩት ይህንን ነው እና የኢትዮጵያዊ የሆነ መፍትሄውን ቢኖር ጥሩ ነው። ኢትዮጵያዊ የሆነ ሶሉሽን ደግሞ የኢትዮጵያ ሕዝብ 3000 ዓመት ለራሱ ሶሉሽን ሲፈልግ ሀገሩን ሲያስተዳድር የኖረ ሕዝብ ነው እና ያንን ችሎታውን እንደገና እንደምንም ከጠፋበት ቦታ አሰባስቦ የራሱን መፍትሄ ፈጥሮ ሀገሩን ወደ ሰላም መንገድ መሄድ የሀገሩ ወደ ሰላም መንገድ የሚሄድበት ቦታ ላይ ይደርሳል እና ያን ጊዜ አብረው እንደሚሰለፉ በጣም በጣም ምንም ጥርጥር የለኝም እና እንደዚህ ነው በአሁኑ ጊዜ ያለው አመለካከት እሱ ነው። ግን እንግዲህ እንዳልከው የሀገሩን በሬ በሀገሩ ሰርዶ ነው የሚሉት። በአሁኑ ጊዜ አይ ቲንክ ችግራችን መፍታት የምንችለው እኛ ብቻ ነን። እንደ ዩናይትድ አረብ ኤሚሬትስ የመሳሰሉት እንደ አርኤስኤፍን ደግፈው በአሁኑ ጊዜ በራሳቸው ላይ ከፍተኛ መዘዝ ለማምጣት እየፈጠሩ ያሉ ሀገሮች ከዛም ጋር ተያይዞ የኢትዮጵያ መንግስት ኢንቮልቭመንት ጦሱ ኢትዮጵያ ላይ ሊመጣ የሚችል ነው እና ሁኔታው እንዴት እንደሚሆን እንግዲህ አብረን ምን ይሆናል። በጣም ነው የማመሰግነው አቶ መስፍን ተገኑ የኢትዮጵያውያን አሜሪካውያን የህዝብ ጉዳዮች ኮሚቴ ኢፓ